አማራጭ እፈልጋለሁ። ካፌ ተረጋጊ። ጣሪያው ትግስቱን ስጠኝ። እኔ ምን አንንም ምንም ያጥፋ ሚዲያ ላይ ወጣችሁ ምንም እንዳትሉ ማርያምን ነው። ለምን አንቺ የልብሽን እኮ እግዚአብሔር ያውቃል፣ የልቦናሽን እግዚአብሔር ያውቃል። ለእሷ ምረትሽ ይሆናል፣ ለእሱ ምረትሽ ይሆናል የምትናገሪው። ግን ሰው በዛ ልክ አይለካሽም። ገባሽ አይደለም? በዛ ልክ አይለካሽም። ለምን አንዱን ወገንተኛ አድርገሽ ስትናገሪ፣ ጥፋተኛውን ወገንተኛ አድርገሽ ስትናገሪ እከሌ እኮ የእሱ ጠላት ናት ይባላል ማለት ነው። እሷን ወገንተኛ አድርገሽ ስትናገሪ እሷ እኮ የእሷ ጠላት ናት ይባላል ማለት ነው። እኛ እኮ እዚህ ጋር ብለን የምንለው ማለት ነው ባየነው ቪዲዮ ልክ እኮ ነው የምንፈርደው። አሁን ለምሳሌ አስተያየት የምትሰጪው እኮ ባየሽው ቪዲዮ ልክ ነው። ልክ ነው ሳይሽ። እኛ እኮ የምንናገረው ባየነው ቪዲዮ ነው። ባየነው ቪዲዮ መልስ እንሰጣለን። ትናደጃለሽ። እኔ አሁን በቀደም እሳት ነው ልቦትኝ። ለምን ምንድነው ቆልቷታል ምናምን በጣም ስትል ቪዲዮ ነቃላት ሲል እንደገና ደግሞ ትናንትና በሴቷ ፊት እንደዛ ሲያደርጋት ብሽቅጥቅጥ። ይሄ ለሀይሜ ይገባት የሚቀጣት ግን ለዚህ ነገሮች እግዚአብሔር ነው። እንዴት ነው ስትናደጂ ትናገሪያለሽ? እኔ እንደውም እሷን ለሀይሜ ነው ላይ ያለ ብዙ ጊዜ እኔ ሀይሜ ሴት ናት። ወንድ ልጅ ወንድ ነው። ማሂ እንኳን ብላችሁ ወንድ ልጅ ምንም አይሆንም ስትል ነበር። አንዴ ተጣልተው እንደዛ ወንድ ልጅ ምንም አይሆንም፣ ሴት ልጅ ይቺ ልጅ እኮ ማንም አይላትም። ብሩኬን ብላ እኮ ነው የመጣች። ስትመጣ ከብሩኬ ጋር ነው የመጣች። ወንድሞቿ ጋር አትገናኝም። ብቻዋን ናት ያለችው። እናት አባት ወይም እንደዚህ ትወልደች ምናምን አይደለም። ኮሜንታተሮች ራሱ ስሰድባቸው እናንተ ምንድን ናችሁና ነው ብዬ ከዛ እነሱ ጋር ነው የምወርደው። እኔ እንደናንተ ሆን አልችልም። እናንተ የወረዳችሁ ቆሻሾች ናችሁ፣ ድንጋዮች ናችሁ ብያለሁ። ለምን ኮሜንታተሮቹን የተናገሩ። ከዛም ደግሞ ብሩኬ ደግሞ ሲያናደደኝ የራሱ ጉዳይ ገደል ይግባ ምናምን ስል ነበር። ያ በሰማና አንድ ስራ ሜለሽ ማለት ነው። ከዚህ በኋላ እኔ ቲክቶክ ላይ ምናምንም አልናገርም። ብከፍትም ቤት ያለኝ እንደገና እዚህ መጥቼ ራሱ አልቀላቀልም። እኔ እሷ እዚህ ቤት ራሱ የሚመጣው ጸባያ ደስ ይላል። ረጋ ብላና ሊሰኒ ቤት ምናምን በቃ ገባለሁ። ትንሽ ተጫዎች ይወጣለሁ እና የሀይሚ ነገር ስለሆነ ሴት እንደመሆነ እንደ ሴትነት የሀይሚ ነገር ስለሆነ መጥቼ ጮክ ያለው በጣም ተናገር ያለው ለዛ ይቅርታ ምናምን ደግሞ የሚያስብል አይደለም። ባይዛው ባይዛው እኔም ተናድጄ እንትን ብዬብሽ እኮ አይደለም፣ ግን መማር እኔ እኮ አሁን እንትን ብልሽ ማለት ነው እዚህ ጋር መጥቼ አልናገርሽም። ታውቂያለሽ እሷ እኮ እንደዚህ ናት ማለት ይችላል። ግን አንዳንድ እህት ይኸው በቃ መልካም አስተሳሰብ ካለሽ መልካምን ነገር ታስቢያለሽ። ገባሽ? እና ለእኛው ነው መልካምነታችን፣ ለእኛ ለራሳችን ነው ዋጋ እንትን የምንለው ማለት ነው። ከዚህ በኋላ የለንበትም። እኔ ቢታረቁም እግዚአብሔር ከእናሱ ጋር ይሁን፣ ባይታረቁም እሷም እግዚአብሔር አለ አለች እኮ እሷ ከዚህ በኋላ አልወድቅም ምናምን ብላች። እንደነገሩ ጀግና ከአንደበቶቿ ዛሬ የወጣው ቃላቶች ማንኛውም ሰው ወጡ የሚናገር አይደለም የተናገረችው። አንዲት ሰው ደፍራ እንደዚህ በሙሉ ኮንፊደንስ ወጣ አልተናገረችም። እንደዚህ መጣ እንኳን እንዲህ ስትሰማ ራሱ በኮንፊደንስ ማንም ሴት አታደርግም። እሷ ግን ጀግና ሴት ስለሆነች ነው፣ የሴት ቅመም ስለሆነች ነው። እግዚአብሔር ወደፊት ጥሩ ነገር ያደርግላት፣ ጥሩ መልካም ነገሮችን እመኝለታለሁ። ለሱም እንደዛ እሷ ተመኝታለታለች። ለሱም መልካም ነገር የያዘውን ያስተካክልለት ነው የሚያዋጣው። ለምን እግዚአብሔር እሷ ግን ልትወድቅ አልፈልግም። ወድቃ ልትታይ ወልደ ሰው የፈለገው እሱ ወድቃ እሷን ለማስገደል እሷን መንዝል ፊቷ ላይ እንዲደፋባት አቤት አቤት ስንት ነገር የተባለው እዛ ቤትማ እንዲህ ወደዛ ብቻ እኮ አይደለም። ሰምተሽ ከሆነ ዛሬ የሆነ ኮሜንት አይተሽ ከሆነ ማለት ነው በጣም የሚዘገንን ቃል የጎንደር ምናምን ሰምተሽ ከሆነ እኔ እዚህ ጋር አላወራም፣ ጌታን ምንም አላወራም። ልክ ነሽ። ወይ በጣም አስቀያሚ ነገር ስድብ ጽፎባት በላይ የወረደ እኔ በጣም ያናደረኝ ደግሞ አንዷ መጣ፣ አንቺ ሸርሙጣ እረሳሹ ከንተና ጋር እንዴት እንደነበረ ብሎ እንደገና ደግሞ የቡታጅራ ልጆች የሰፈሯ ልጆች አሉ ጽፈው ደግሞ ወረቀት ዛሬ ደግሞ ልቀዋል ያሉ እዚህ ጋር ዩቲዩብ ላይ ተለቁ። ጉድ ነው ያሉት። ሀይሚ ምን ያደረገቻችሁ ብላ አንዷ ደግሞ ወጣ ተከራከረችላት ዛሬ ማለት ነው። አስበሽዋል? ይህን ስትሰሚ ደግሞ ብሩኬ ልጅ ትወርጅበት ትችላለች። ይህን ስትሰሚ ዝም በይ ሚሚ፣ አትናገር፣ ይሄንን ፓርት አትናገር። ወታ ስትናገር ነበር ላልሻት ማለት ነው። እጥብ አርጋ አስጥታት ማለት ነው።
የሀይሚቶች ናቸው ቪዲዮውን ያስጠፉት። እሷ ዝም በይ፣ አስመስለው እየሰሩ ነው እነሱ። እኔ አላየሁትም በበኩል ታምፕሌቱን ስሟን ሲያቀጠሩ እኮ የሆነ የሚታይላቸው ራሱ አይመስለኝም። ለዛ ነው ሚሚዬ የቡታጅራ ልጅቷ እኮ ጓደኛዋ ናት። ጓደኛዋ አይደለችም፣ የመለኛው ሚስት አብረው ተምረዋል። የመለኛው የሚስቱት ናት እኮ አውቃለሁ። እሱማ ይህ ከዛ በፊት ማለት ነው አብረው ተምረዋል፣ አንድ ክፍል ማለት ነው። እንደዚህ አይ እንደዚህ ለማለት አይደለም፣ ግን አብረው ተምረው የሆነ ቀን የሆነ ጊዜ መጀመሪያ ከነሶስና ጋር የጀመሩት ፕራንክ ማለት ነው። በሱ እጥፍ ባርጋ ሰጠቻት ማለት ነው። በቀደም ራሱ ሰድበዋት እነ ሰኒ ናቸው እንዴት እንደሰደቧት ብታይ። ሰድባት ላይቭ ላይ ገብተው መሰራት አለባት። የሀይሚ ምትክ እኮ ናት ሰኒ። ሰኒ ግን እኔ ደስ ትለኛለች። ማርያም ውስጧ እኮ ክፋት የለውም፣ ግልጽ ማርያም። እኔ በጣም ነው የምወደው። ለሀይሚ ያልሆነች ነገር የእውነት እስካሁን ድረስ እኮ ትዘቀዘቃለች ማርያም። በሷ ማለት ነው ምን አለች? እኔ ዘቀዘቃለሁ፣ የኔን ፎቶ ሰጣለሁ። በመጨረሻ የሆነ ጊዜ ምን አለች? የኔን ፎቶ ሰጣችኋለሁ፣ እሷን ከምዘቀዝቁ የራሴን እንትን እላለሁ አለች። መስዋዕትነቷ እኔ እንጃ። እሷን እኮ በጣም ነው የምትወዳት ማርያም። ለሰው አልኖርም ብላ እኮ በፈጣሪ ስም ቤት ፖስታ አጠፋችሁ። ግን እሱም ቤት ለሰው አልኖርም ለራሴ እንጂ ብላ የሆነ ቤት ፖስታ ነበር። የእሷ ለምሳሌ እንዴት አባቱ እንደሚያመር በጣም ደግሞ ይልኩላታል በውስጥ ማለት ነው። እንድትናደድ በውስጥ ይልኩላታል። የሆነ ቀን እኮ ወታ አለቀሰች ማለት ለምንድን ነው ትልኩልኝ? በቃ ትላኩልኝ እየዘቀዘቃት እንትን እኮ ማድረግ ትችላለች ውዴ። ኦፍ ማድረግ እኮ ትችላለች እንዳይላክላት እየላኩላት ማርያምን እንዴት እንዳስለቀሰችኝ አልቅሳ ማለት ነው። ለምንድን ነው እሷን የምትነኳት ብላ ታይ እንዴት እንደሆነች። እኔ በጣም ነው ሰው ደግሞ ስለ እንደዚህ ግልጽ ስለሆነች ምናምን ጥልት አድርጓት ያዝ ጥምድ ግልጽ ሰው ደግሞ አይወደድም ውዴ። ግልጽ ስለሆነች ብቻ ሳይሆን ለምንድን ነው ይሄን አክል ሀይሚ የምትከራከርላት? በቃ እነሱ በጣም ነው የሚቀኑባት። ሀይሚ እንትናን መጣል ይፈልጋሉ። ሰኒን መርጠው መጣል ይፈልጋሉ። ሰኒ ፋፊ የሀይሚ ምርኮኛ ነች አለች። በጣም ጠንካራ ናቸው። እጅግ በጣም ነው ማደንቃቸው ማለት ነው። ለእሷ በጣም ጥብቅና የሚቆሙላት በጣም ይሄትም ጎርጉሮ ያወጣሉ። የሆነ ብቻ ጫፍ ስጪ፣ የሆነ ጫፍ ብቻ ይስሙ። ያን በጣም ጥቂታን እንትን እንላቸው ይሄትም ጎልጉለው ካላመጡ ይሞታሉ። እኔ በጣም ነው የሚመቹኝ የምወዳቸው። ማርያም ምስክሬ ናት። እሱማ ለምን ለእሷ ያላቸው እውነት አንዳንዴ እግዚአብሔር ንጹህ ልብ ሲኖርሽ በቃ ሰውን ይሰጥሻል። ገባሽ አይደል? እሷ አዎ ሰው ሰጥቷታል የሚወዳው ከእሷ በላይ ከእናት ልጅ በላይ የሚከራከርላት። እነሱ እየተሰደቡ እሷን ከፍ የሚያደርጉ እህቶች ሰጥቷታል። እመብርሃንን እንደው ያቆይላት። እኔ እውነት አንዳንዴ ምን እንደምታውቂያለሽ ክያዬ ምን ምን አለበት አግኝቻት ስለእነሱ በነገርኳት እላለሁ። ማርያምን ነው የምልሽ አለ እኮ ውዴ። አሁን እሷ ሀይሚ እንደሚያደርጓት እኔ አሁን አላቃትም አይደለ? አላቃትም፣ በሚዲያ ነው ማቃት። ግን ደግሞ ሰው ከሚያደርጋት አንጻር አይቼ እጅግ በጣም ነው የምወዳት። በቃ ጥንካሬዋን አደንቀዋለሁ። ሴት ልጅ ሆና እንደዚህ እኔ እንጃ በዚህ ልክ እኔ ሴት ልጅ እንደዚህ ትጠነክራለች ብዬ አላስብም። እግዚአብሔርን እንደዚህ እየተረገጠች ቅስም የሚነካ አንቺ ላዩ ላይ እኮ እየጻፉ እንትን የሚሉት ነገር በጣም ቅስም የሚነካ እንዳትነሽ አድርጎ የሚሰባብርሽ ነው። ግን ደግሞ እነሱ ሳይቀሩ እኮ ነው እህቶቿ ሳይቀሩ እህቷ ናት ምናምን ስለማታደርጋቸውን በዛው ልክ ይናደዳሉ። ስለማታደርጋቸው እነሱ የሚፈልጉት አንድ እንድትወርቅ ነው። በቃ ከሚዲያ እንድትጠፋ ከልጁ እንድትርቅ ብቻ አይደለም የሚፈልጉት። ከልጁ እንድትርቅ ብቻ ሳይሆን አረ በጣም እኔ ሴት ሆኖ ሴት ላይ እንደዚህ አረስ ነው። ሜስቷ ግን ይለያል ጌታ
እሷ እኮ ጠንካራ እኮ ስለሆነች ነው የሚቀኑባት። ለምን ሲሰድቧት፣ ያ ሁሉ ስድብ ሲሰድቧት እሷ እየሳቀች ትመጣለች። እንደሱ የሚያደርግ ህዝብ ስላሌለ እኮ ነው እንደዚህ የሚቀኑባት። እሱ ነገር እጅግ በጣም ያናዳቸው። አንድ ስድብ ሰድብኝ እውነት ሁለተኛ ሚዲያ ላይ አልወጣም። ቅድም አልኩሽ በጣም ተሳቅቄ ባልተናገርኩት ነገር አልኩሽ እኮ እንዴት እንደሰደበችኝ ብታይ። ከዛን ብሎክ አረገችኝ። ይቅርታ ልላትን ብል ብሎክ አርጋኛለች። ተውኳት። ለምን አንዳንዴ ይሆናል አይደለ? በቃ ይገርምሻል። ብቻ አሁን መንፈስ ቅዱስ የሰው አረመኔለት የሆነ በቃ እኔ እንጃ ሰው ምን አይነት አስተሳሰብ እንዳለውላ ነው። በቃ እኔ ለምን ከፈትኩኝ? እኔ በጣም እነፋፊ እነ ሰኒ ደስ ብለው እኔ የከፈትኩት ቲክቶክ ከፍት ማለት ነው። ሰኒ ፋፊ ምርኮኛ የምትባለዋ እኔ በጣም ነው ደስ የሚሉ ለምን ከፈትኩኝ ብያለሁ። አንደኛ እነሱን ማጥፋት ይፈልጋሉ። እነሱን በቃ እነሱን ካጠፉ በጣም እኮ ነው የሚያናድዷቸው። በነገራችን ላይ በጣም ነው የሚያስይዝ። እህት ከሆነ እንደዚህ ነው። ማርያምን ለምትወጁ ሰው እንደዚህ እኔ መግለጽ ያቅተኛል። እነሱ ስግደት ላይ አይቆዩ። እግዚአብሔር ምኞታቸውን ያሳካላቸው። ለሰው እንዲህ እንደቆሙ የሆነ በቃ በሚዲያ ላዩት ለእህት እንዲህ እንደቆሙ እኔ እንጃ። የእነሱን ስራ እንትን ነው። ለምን እንደዚህ እንደሚሉ ታውቂያለሽ? የዋነቷ እኮ ነው። በቃ የዋነት አለባት። ሰው እግዚአብሔር ሰጥቷት እኮ ነው። እውነት ለራሷ ከበር በላይ ለሰው የምትኖር ናት። በቃ እውነት አብሶ የሰኒ ደግሞ መውደድ ለየት ያለ መውደድ እንትን አንድ ቁጥር በቀደም አሁን 7 ስትገባ 7 ገባች ተብሎ ተጻፈላት። እንትን ላይ ላይቭ ላይ ነበረች። ወይኔ ገባች ብላ ቶሎ ብላ ወጣ። እንደገና እንትኑን አምጥታ ፖስት ስታረግ ወይኔ ነው ያልኩት። በቃ እሷ ደግሞ ከፍታ ደስታት በቃ አንቺ አላየሽም? 200 የገባች ጊዜ ቤታቸውን ከፍተው በፈጣሪ ስም ሲጨፍሩ በጣም አበዱ የሆነት ወይኔ እኔ ማርያምን እሷ እንደዚህ ሲወዷ ሳይ ማለት ነው እኔ እንዴት ደስ እንደሚለኝ ብታይ። ማርያም በጣም ከልቤ እውነት የዛሬ ጨለማ እንዴት ደስ እንደሚለኝ። በእሷ የሚቀናው እኮ ከእሷ በታች የበታችነት ስሜት ስለሚሰማቸው እሷ ቦታ መድረስ ስለማይችሉ ተናግራለች እኮ። ኢቨን እንኳን አሉ አንዳንድ ሰዎች የፈለጉትን ያጡ ሰዎች ኦፍኮርስ የፈልገው ያጡት ሰዎች ናቸው። በቃ ከእሷ በላይ ለመወደድ ይፈልጋሉ። ከእሷ በላይ አለን ምናምን ለማለት ይፈልጋሉ። አሁን እስቲ ማርያምን እኮ መሰደብ የሌለባት ልጅ እኮ ናት የምትሰደበው። እስቲ ለስንቱ እንጀራ የሆነች ራሷን ዝቅ አርጋ ለሰው እየኖረች አንቺ ምን ዋናሽ ትሰደበው? ትንንሾች ዩቱበር በእሷ ስም የማይሰራ ዩቱበር አለ። ማርያምን ነው እኔ እኮ አንዳንዴ መሸለም ነው እንጂ ያለባት እቺ ልጅ መሰደብ ይገባታል? ማርያም ጭንቅላታችን እኮ ድፍን እንደሆነ መታወቂያው በዚህ ነው። እራሳቸው ደግሞ እየበሉ እራሳቸው እያሳደ እንትን ይሉና መልሰው ደግሞ እሷኑ ይሰድባሉ። በእሷ እየበሉ ማለት ነው። በቃ የሚያናድደኝ ፓርት ደግሞ ይሄ ነው። የበሉበትን እጅ የሚነክሱ ናቸው። በሽታያቸው ስንቱን አየው። ይሄማ ፕራንክ እንኳን ተሰራ። ይሄ እንትን እነሱ ራሱ በጣም ብዙ ነገር ተምረውበታል። እኛም እኔ ራሴ ብዙ አስመሳይ ወዳጅ እንዳላት በቃ ብዙ እነሱ መጣል የሚፈልግ እሷን መጣል የሚፈልግ የእሷን ውድቀት የሚፈልግ የእሷን ደግሞ የሚፈልግ እንዳለ አይቼበታል። በተለይ ደግሞ ሁለቱን እንወዳለን ከሚሉት ፓርቶች እኔ በጣም ብዙ ሰው ታዝቤያለሁ። እንደው እኛ ያዝንሽ እንሻላለን ውዴ ሳናስመስል ማርያምን በጣም እኔ ራሴ ዛሬ የገባሁበት ቤት ተናድጄ ነው የገባሁት። ብሎ ካረገች ለምን ብሎ ካረገችስ? ለምን የሆነ እንትን ተዘዋውሯል ነበር እንትን ነው መሰለኝ። እና እኔ እንትኑን ትናንትና የተዘዋወረውን አይታችኋል አይደል? ላይክ አርጎ ወጥቶ ምናምን ተብሎ በጣም እሱን እኔ ያየሁት ሌላ ቦታ እሱን ያየሁት ሌላ ቦታ ይሁቴንን ብላ አንዷ ሪፖስት አድርጋለች ለብዙ ሰው ማለት ነው። እኔ በጣም ለብዙ ሁላችንም አይቼ ቤቷ ፖስት አድርጋለች። ሰብስክራይብ አንሱ ነው የሚለው ተብሎ ማለት ነው። ገባውኝና ኧረ ተው እንደዚህ እኮ አይደለም፣ መጀመሪያ ያጣሩና ሰው ላይ ፍረዱ አልኩኝ። እኔ ሰብስክራይብ አንሱ የተባለውን እመብርሃንን አላየሁትም።
ከዛን እኔ መድኃኒዓለም የተደረገ ነው ውዴ፣ ሜንሽን ተደራርጎ ይመስለኛል እኮ ዛሬ ገባሁልሽና ልጆቹም ደግሞ ተናደው ነው እኮ ልጆቹ ተናደው ነው ቤት እንደዚህ አይነት ቤት እያየ ሪፖስት ያደርጋል በሚለው ተናደው ሰብስክራይብ አንሱ ምናምን። እኔ ያየሁት ደግሞ ሌላ ነው። ሰብስክራይብ አንሱ የሚለውን አይደለም። ዛሬ ያየሁት እየተጻፈ እየተለቀቀ ነበረ። ሰብስክራይብ እያነሱ ብዙ ሰው የእሱ ወዳጆች እንዳለ ፖስት አድርገውታል ለነገር ማለት ነው። ከዛ እኔ ደግሞ አላወኩልሽም ገባሁ ዛሬ ገና እመብርሃን ምስክሬ ነው። ሁልጊዜ ግን ሰማታለሁ። ለምን የሆነ በቃ ሁለት ወዳጅ ናት ግን አስመሳይ ናት። እና ዛሬ ገባሁልሽ እና ቤቷ እንደዚህ መጀመሪያ አስተያጣሩ ማን ነው ሰብስክራይብ የሚያነሳ? አረ የሱንኩ ሰብስክራይብ አነሱም አልኳት። ከዛን ቢያነሱ በአነሱ አይጠቅሙትም፣ ኖረውም አይጠቅሙትም። ጥርግ ይበሉ እና እሱ ነፍስ አጥፍቷል እንዴ አለችኝ። እና ሀይሚስ ታዲያ ነፍስ አጥፍታለች እንዴ አልኳት። ባለፈው አይተሽ ከሆነ እንደ ሀይሚ ሰብስክራይብ የተነሳበት ሰው አለ። እንደ ሀይሚ ሪፖርት የተደረገበት ሰው አለ። ከዛ ሊጥሏት እኔ እኮ ደንግጬ ነበር ታውቃላችሁ። ማርያም ነበር ያልኩት። ብታይ ስለምጸልይ ዚላቷን የአራት ቁጥር ጊዜ አልጠፋ ብላን በፈጣሪ እንዴ እኔ ጀመርክ ሳለቅስ ስፍስፍ በስማ ሁለት ነው አልጠፋም ያለው። አይ ግን አይደለም አንድ ጊዜ ሆ ብለው ተነሱባታ። ሆ ብለው ሊጥሏት ብድግ ሲሉ ወይኔ በየደቂቃው ምን አባቴ ላድርግ? በስመ አብ አንቺ ግን ከልብ ጸልይ እግዚአብሔርን እንዴት እሳት እንደለበስኩ። ሁለት በጣም አልጠፋም አለ። ሁለት ማለት ነው። ሁለት በጣም ሁለት ነው እንዴ ውዴ? ሁለት ናት። ሁለት በጣም አልጠፋ ነው። ሁለት አልጠፋ ብሎ ነበረ ደግሞ እነዚህ ሰይጣኖች ደግሞ ከዛ እነዚኞቹ ደግሞ እንደዚህ ሲሉ ደግሞ የብሩት ሲሉ ምን እንዴት እንደማ በጣም ነው የሚያቃጥሉት። ዛሬ ደስ የሚለው ነገር እንዴት የሆነ መሰለሽ? ልክ ቪዲዮ ተለቀቀ። ቪዲዮን እየሰራችሁ ነበር እና ከዛ ልክ እያወራችሁ መሀል አካባቢ ላይ 50,000 ገባ። 150,000 ማለት ነው። ገረመኝ ፈጣሪ። ሀይሚ ግን እኮ እንትን መልካም ምኞቷን ተመኝታለታለች። 250 አስቀድማ ልክ እሱም በከዚህ አልገባም ነበር እኮ አልገባም። አይተሽ ከሆነ ቪዲዮን መጀመሪያ እኔ ደግሞ ልክ እንትኑ እንደመጣችው ምን ያየሁት ልክ እሷ ማውራት ሲጀምር አልገባም ነበር 249 ነበር። ይጀምር ሰብስክራይብ ያነሳለ ብዬ አላስብም። የጨረቃ የሀይሚ ወዴት አላነሳም። የእነሱ እኮ ናቸው ያኔ ስቃዩን ያበሏል። እንደሱ ነሱ እኮ አይደሉም። የእሱ ፋሚሊዎች ያነሳሉ ከሀይሚ በጣም አንስቷል። የእሱ ፋሚሊዎች ከሀይሚ ያነሳሉ። የእሱ ፋሚሊዎች ከሀይሚ አንስቷል። በጣም ብዙ ሰዎች ወጥተው ተናግሮ የሉ እንዴ ሪፖርት እናደርጋለን ምናምን እንትና ሲያደርጉ እኮ የዛን ጊዜ ነበር የፈራሁት። ብታይ ሲያደርጉ በውስጥ እኮ ተጠይቃለች። ሪፖርት እያደረጉብሽ ነው አካውንትሽን ምናምን ሲሏት ኖርማል ነው እንደውም እየጨመረ ስለሆነ ችግር የለውም። እየታየ እሷ እኮ እንትን ለማለት ነው ለማረጋጋት ነው እንጂ እኮ በጣም እየተደረገባን ነበር። እውነት ግን በጣም ለማለት ነው እየተሰራ ነበር ቪዲዮ ለማረጋጋት ነው ህዝቡን ማለት ነው። ሼር አድርጉ ምናምን ያለችው ሼር አድርጉልኝ። አዎ እንደዛ ነው። ግን እንዴት ነው መሸነፍን አትፈልግም። ገባሽ አይደለ? ብትናገር አሁን ሌላ ነገር ነው። ገባሽ አይደል? ግን ማለት ነው እኔ እሷ አድናቂ በመሆኔ በጣም ለምን ሼር አድርጉት እኮ ማለት እየሆነባት ነው። ገባሽ አይደል? ሼር አድርጉልኝ ምንም አይፈጠርም። ቀላል እኮራለን እንዴ? እኔ በጣም ነው የምኮራ እግዚአብሔርን። የሀይሚ አድናቂ በመሆኔ ይቅርታ አድርጉልኝ። ብርቅ ሰደበችው። አዎ ተናገረች። ኦፍ ኮርስ ተናገራል። ቢኮዝ በጣም ተሳዘኝ ልጅ ናት። እንዳይኔ ነው የምሳሳላት። ወጣት እንደመሆኔ ለወጣትነቴ በጣም ነው የምወዳት። ልክ ነኝ እኔ ለወደፊት ራሱ ማለት ነው እግዚአብሔር ይሄ ነገር ሰላም አልተፈጠረም ማለት ጥሩ ነገር እንዲገጥማት ነው የምፈልገው። በጣም ባለሙያ ናት። ብዙ ሀሳብ አላት። ሀሳቧን ጥሩ ነገር እንዲያስተካክላት ነው የምመኝላት። በጣም መልካም ነገር ነው የምመኝላት። ሀይሚዬ ህይወት መለያየት በእነሱ አልተጀመረም። ፍቅር በእነሱ አልተጀመረም። አዎ አይለያዩም። እንደዚህ አትበሉ። አይለያዩም። ስትጀምር ከሆነ ነው የምልሽ እኮ አይደለም። እንደዚህ አይነት ነገር
አንዳንድ ጊዜ ግን ማለት ነው አንድ ቤተሰብ አይግባብሽ። ቤተሰብ ከገባ እኮ ቅርታ አድርጊልኝ። ኖ አይገቡም። እንደዛ ግን እግዚአብሔር አለ ለሁሉም ማለት እግዚአብሔር አዋቂ። ለእሷ በጣም ጫና የሆነባት ነገሮች አሉ። እኛ ባናቅ ራሱ የሆነ ከፊቷ የምትረጃቸው ነገሮች አሉ። አነጋገር ዛሬ እንደዛ የተረዷት አሁን ዛሬ ራሱ አሁን የተረዷት እንደዛ ውስጥ ላይ ለምን ትናንትና ማትናገር ብዙ ነገር ነገሮች አሉ። በጣም አምቃ የያዘች ነገር አለ። ከፋሚሊም ጭምር በጣም ውስጥ ላይ እምቅ አድርጋ የምትጨናንቅበት ነገር አለ። ቪዲዮን እያየሽ ከሆነ በደንብ ስታይ ካሜራ ተደቅኖ ራሱ በጣም የሚያጨናንቃት ነገር ውስጥ አለ። ግን ያን ነገር አውጥታ ሚዲያ ላይ መናገር አትፈልግም። ግን በጣም የሚለምናት ነገር አለ። ታስታውቃለች፣ ይናገራል፣ ፊቷ ትነበባለች። ግን አንዳንዴ እግዚአብሔር ግን ማለት ነው መልካም ነገር ይቅጠማት። በቃ ወደፊት ስትሄድ ምንም ነገር አትሁን። በቃ የእሷን መልካም ተሻሽላ ጥሩ ደረጃ እንደ እግዚአብሔር አምላክ ያደረናት ይቅስልኝ ማለት እውነት። አንዳንዴ ምን እንደሚሆን በቃ እንትኗን መናገር አልፈልግም፣ ድክመቷን ማለት መሆንም ያለበት እንደዛ ነው። ሴት ልጅ ማለት ድክመቷን እንትን በቃ ማሳየት አትፈልግም። ምን ቢደክማት ይሄ ሁሉ ስድብ እኮ ሳይሰማ ቀርቶ አይደለም፣ ሳማ ቀርቶ እኮ አይደለም። ግን በቃ መሸነፍ አትፈልግም፣ ማለፍ ትፈልጋለች። ለምን ነገ ሌላ ቀን እንደተቀድሽ ማለት ነው። አካባቢዋ የቱ ጋ ነው? የቱ ጋ ነው ሰፈሯ? ጎረቤቷ ነን፣ እዚህ ጋ ነን። በቃ እሺ በዚህ እናቀብላችኋለን፣ እዚህ ጋር ጠብቀን ምናምን አሲድ እንደፋታ እች ምን አርጋችሁ ነው? እስኪ ንገሪኝ። እሺ ለዚህ ደረጃ መስዋዕት ለመክፈል ከልጁ ጋር ካልፈለገችው መብቷ ነው አለ አይደለም። ይሄ ምሳሌ ነው የምሰጣችሁ አይደለ? ለምን እስከ ሞት ደረጃ እሷን ለማጥፋት ደረሱ? ምን አደረገች? የሰው ባል አልቀማች፣ የራሷ ነው ብዙ ነገር ተብሏል። እኔ አሁን በዛ ሰዓት እንደዛ ሲያደርጉልኝ ቡርኪ ነበር የምወርድበት። እንዴ ብዙ ነገር ብለዋታል እኮ ሊጥሏት። አሁንም ራሱ ደግሞ እንደዛም ሆነ አሁን ስለተለያየች ምንድን ያሉት ደግሞ የሆነ ቤት ደግሞ ቅድም ምንድን የሚሉት ከዛኛ ተቀምሞ እኮ ነው ምናምን እያሉ ብሩኬ የኔ አንበሳ ወደፊት አትወድቅም አንተኛ እያለ ነው። የኔ አንበሳ ወደፊት ይሉታል። አየሽ ይሄ ያምን ታዲያ ከሰማሽ ብዙ የሚያሳምም ነገሮች አሉ። ለእሱ ነው እኮ የሚሉት እንዳለ ለእሱ አሁን ተነስታ የኔ አንበሳ ሶስት ቦታ ደግሞ ሶስት ቤት ስትሄጂ ደግሞ ሶስቱ ደግሞ የኔ አንበሳ ወደፊት እነዚህ ውሾች ማለት ነው። የታዘብኳቸው ምን እንደሆነ ታውቃላችሁ? የታዘብኳቸው እሱ ስትመጣ አቤት ጨፈሩ። እሷ ወንድ ይዛ ስትመጣ ገለባበጡት ልጁን በአንዴ ማለት ነው። እሷ እንኳን ወንድ ይዤ መጥቻለሁ ብላ ይቅርታ ጠየቀች። አፈር ይብሉና እነዚህ ውሾች ደግ ያደረገች። በቃ መብቷ ነው። አንቺ ግን ማለት ነው ይኸውልሽ በዛሬ ቪዲዮ ላይ አይ እሱን ነገር ልንገርሽ፣ አንድ ነገር ብቻ ነው የገረመኝ ሳየው ማለት ነው። ለጌታን የሆነ ፓርት ላስረዳሽ አላት። ያሻለችው አይደለም ደግሞ እንደዛ ስትለኝ አንበሳ ብሩኬ እንዳትናገር ይቅርታ እንዳትጠይቅ ደግሞ የሚል ኮሜንት አይቻለሁ። እንዲህ ጊዜ አፈር ብሎና እግዚአብሔር አለች ኮሜንት አለ እዛ ጋር 3 ኮሜንት አይቻለሁ። አንዳንዱ እኮ ማለት ነው ሚሚዬ ገና ምኑንም ሳይ እኮ ነው ኮሜንት የሚሰጠው። አይ እንደዚህ ይመስለኛል ማንበብና መጻፍ ራሱ በደንብ የተማሩ አይመስለኝም። በእግዚአብሔርና ሰይጣኖች አረመኔዎች። እኔ እሷ እያስለቀሰች ስታለቅስ እያስለቀሰች ነው። ኮሜንቱን እንዴት ላንብበው እንደዛ ስትል ከዛ አንቺ ብሽቅ ብዬ ኮሜንት ተጻፍኩላችሁ። እኔ ደግሞ የታዘብኩትን ነገር ልንገርሽ። መጀመሪያ ቪው የተለቀቀበት ቤት ማለት ስድብ ባርቀዋት ምናምን ይጨርሱና ሼር ሲደረግ ግን መልካም ነገር ነው የሚጽፉላት። አፈሬ ብሎ አፈር ያስበላችሁ እነዚህ ውሾች። እኔ ለእሷ ማንም ሼር አደረጉላት፣ ጻፉላት፣ አጻፉላት፣ ገደል ይግቡ እነዚህ ውሾች። እኔ ግን ኮሜንት ሊገርሞለት እኔ ገብቼ ኮሜንት ነው የማነበው። ኮሜንት አንብቤ ደግሞ ከእንደገና መጥፎ ቃላቶችም ከዛ እንደውም ዛሬ ሙሉንም አላነበብኩትም እያለቀስኩኝ ማለት ነው። ስታለቅስ አስለቀሰችኝ እና ሁሉንም በጣም ዛሬ በጣም አሳዘነችኝ። በጣም ነው ያሳዘነችኝ። በቃ የታዘብኩት ነገር ቢኖር እዚህ ጋር ሙልጭ ጨርቆ ሰድቧት ገና እኮ ቪው ሳይጨርሱ እኮ ነው። ከዛ ለመናገር እኮ ማርያም ሀይሚና ብሩክ የተጋመኑበት አጋጣሚ ራሱ የሚያለያያቸው አይደለም። እሱን እያየው የሚገርመው ግን ማለት ነው እሱ እንደዚህ ሲሆን ወንድሙ ዛሬ ሲገረፍ አየሁት። ወንድሙ ለሴት
የት ነው የሚቀረፈው ደግሞ? የት ነው የሚቀረፈው? አላለችም እንዴ? ያኛው እዛ ያለውም እንትና ወንድሙ ማለት ነው። እዛ ያለውን ደግሞ ከሚስቱ ጋር ተጋጭቷል። ለምን ቤተሰብ አወቀብኝ ብሎ መለኛው ተነሳና ቪዲዮ ላይ እኮ ነው። ለምን ምን አለበት ከቪዲዮ ውጭ ቢሆን መጠና በጥፊ መጠና በካልቹ እኔ ያላየሁትም ከዚህ ዛሬ የተሰማኝ ስሜት ማለት ነው እንዲህ ተቃቅፎ ምናምን ሳይለቅሱ የለም። ዛሬ የተሰማኝ ስሜት ትዝ ይላችኋል? የሆነ ቪዲዮ ለእናንተ አንዳንድ ደስ የሚል ሰው ከህይወታችሁ ሲመጣ ደስ ያለ ዝም ብላችሁ በቃ እሱ ቢወጣም ቢኖርም ማለት ነው በቃ ሰብስክራይብ ቲክቶክ ላይም ነገ ታያላችሁ ታሪኮ ሲመጡ ፈጣሪ ለማንኛውም አምሳን ገብተዋል። እንኳን ደስ አላችሁ። አምሳን ለአናስትም እንኳን ደስ አላችሁ። እነሱ ናቸው እንዲያስገቡት በአናታችሁ ከምራው ስለተሳሳሙ ነው ይሄዱ ያዩ በጣም እንደማሳመን ስለተሳሳሙ የኛ ህዝብ